የለተረቡ ግንቦት 5 ቀን 2018 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብሬያችሁ ቆይታ አደርጋለሁ። አብራችሁ ሁኑ። ቀደም ብለን የሀገር ውስጥ መረጃችን አልፋለን። በተለያዩ ምክንያቶች በሳውዲ አረቢያ የሞት ፍርድ የተላለፈባቸው ኢትዮጵያውያን ፍርዳቸው እንዲነሳ ብፁዕ ወቅዱስ አቡነ ማቲያስ ጠየቁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀዳሚ ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ የሞት ፍርድ ተፈርዶባቸው በሳውዲ ኤምባሲ በአስጨናቂ ሁኔታ ውስጥ ያሉ ኢትዮጵያውያን በተመለከተ ለተለያዩ አካላት መልእክታቸውን አስተላልፈዋል። ብፁዕነታቸው ለኢትዮጵያና ለሳውዲ መንግስት እንዲሁም ለዓለም አቀፍ ሰብአዊ መብት ተሟጋች ተቋማትና ለመላው የኢትዮጵያ ሕዝብ በሚል ግንቦት 4 ቀን 2018 ዓ.ም መልእክታቸውን አስተላልፈዋል። እውነተኛ እምነትም ሆነ ጤናማ አመለካከት የሚመዘነው መከራ ስለሚቀበሉ ሰዎች ሰምቶና አይቶ በዝምታ ባለማለፍ ነው ያሉ ሲሆን ፓትርያርኩ በእነሱ ህመም ውስጥ ራሳችንን በማስገባት ድጋፍ ማድረግ እንደሚገባ ማሳሰባቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት መምሪያ ዘግቧል። በሳውዲ አረቢያ በሞት ጥላ ስር ሆነው የፍትህ ያለ እያሉ የሚጨነቁና በጭንቀት ቀናቸውን የሚቆጥሩ ኢትዮጵያውያን መኖራቸውን በተለያዩ መገናኛ ብዙሃን እየተዘገበ መሆኑንም ቅዱስነታቸው አስታውሰዋል። በመሆኑም የዲፕሎማሲ ግንኙነት አንዱ ጥቅሙ ህይወቱን ለመጠበቅ መሆኑን በመጥቀስ የኢትዮጵያ መንግስት በግፍ የተፈረደባቸው ኢትዮጵያውያን የሞት ፍርድ እንዲነሳላቸው ከሳውዲ ባለስልጣናት ጋር እንዲነጋገርም አሳስበዋል። ከሞት ፍርድ መነሳት ባሻገር በአስቸጋሪ ሁኔታ በዛ ያሉ ኢትዮጵያውያን ወደ ሀገራቸው የሚመለሱበትን መንገድ መጀመር እንደሚገባ አንስተው በተለይም ደግሞ ወገኖቻችን በቋንቋ እጥረትና በህግ አማካሪ እጦት ለሞት እንዳይዳረጉ ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ አደራ ሲሉ አሳስበዋል። የሳውዲ ባለስልጣናት የሁለቱ ሀገራት የቆየ ታሪክና ወዳጅነትን አስበው በሞት ጥላ ስር ላሉ ኢትዮጵያውያን ምህረት እንዲያደርጉም ጠይቀዋል። ቅጣቱ ወደ እስራት የሚቀይሩበት መንገድ እንዲመቻች ጥያቄ ያቀረቡ ሲሆን ዓለም አቀፍ የሰብአዊ መብት ተሟጋቾች በማያውቁት ቋንቋ እንዲሁም ደግሞ ባልተደረገ የህግ ሂደት የተሻለ ኑሮ እንዲያገኙ ብለው በተሰደዱ ሀገራት ሞት የተፈረደባቸው ኢትዮጵያውያን ስቃይ ተመልክቶ የፍትህ መዛባትን እንዲያቆሙና እንዲታደጉ መልእክታቸውን አስተላልፈዋል። ሀገራዊ የምክክር ኮሚሽኑ በትግራይ ክልል እንደ አዲስ አጀንዳ የማሰባሰብ እቅድ እንደሌለው አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል በቀጣይ እንደ አዲስ አጀንዳ የማሰባሰብ እቅድ እንደሌለው ገልጿል። ኮሚሽኑ ከዚህ ቀደም በአዲስ አበባ ከተማ በተካሄደው አጀንዳ ማሰባሰብ በተለያዩ ምክንያቶች ካልተሳተፉ አካላት ጋር ብቻ ለዋናው የምክክር ጉባኤ የሚሆን አጀንዳን የማሰባሰብ ስራ እንደሚያከናውንም አስታውቋል። የኮሚሽኑ የህዝብ ግንኙነት አስተባባሪና ቃል አቀባይ አቶ ጥበቡ ታደሰ ኮሚሽኑ በአዲስ አበባ የተካሄደውን የአጀንዳ ማሰባሰብ በድጋሚ ለማከናወን ያለውን እቅድ ተግባራዊ ውሳኔ የኮሚሽኑ ብቻ አለመሆኑንም አስረድተዋል። በክልሉ የሚንቀሳቀሱ ታጣቂዎች በምክክር ሂደቱ እንዲሳተፉ ጥሪ እየተደረገ መሆኑን የገለጹት አቶ ጥበቡ በተለይም ከመንግስት ጋር የሰላም ስምምነት ካደረጉ አካላት ጋር የአጀንዳ ማሰባሰብ ሂደት መቀጠሉንም ተናግረዋል። በዚህም መሰረት በኦሮሚያና በአማራ ክልል የሚገኙ ታጣቂዎች የሰላም ስምምነት በማድረግ በሂደቱ እንዲሳተፉ እየተደረገ መሆኑንም ጠቁመዋል። የኤሌክትሪክ አውቶቡሶች በቀን በአማካኝ 120 ሺህ ሰዎች እያጓጓዙ እንደሆነ ተገለጸ። የአዲስ አበባ ትራንስፖርት ቢሮ ከአንድ ዓመት በፊት ወደ አገልግሎት የገቡ 100 የኤሌክትሪክ አውቶቡሶች በቀን በአማካኝ 120 ሺህ ነዋሪዎችን እያጓጓዙ መሆኑንም አስታውቋል። የቢሮው የህዝብ ግንኙነትና ስምሪት እንዲሁም አደረጃጀት ዳይሬክተር አቶ አሸናፊ ስዩም የከተማዋ የትራንስፖርት አቅርቦት ችግር ለመፍታት የብዙሃን ትራንስፖርትን ማስፋፋት ፋይዳው የጎላ ነው ብለውታል። ዳይሬክተሩ አገልግሎት እየሰጠ ያለው የአውቶቡሶች ዘመናዊ አሰራርና የቴክኖሎጂ መረጃዎችን ለማሳለጥ ጥሩ ማሳያ መሆናቸውንም ጠቁመዋል። በተለይም ደግሞ ኢንተሊጀንት የትራንስፖርት ስርዓት የተሰኘው ዘመናዊ አሰራር ተጠናክሮ እንደሚቀጥልና ይህም ተገልጋዮችን አውቶቡሶችን የሚጠቀሙበትን ደቂቃዎችን ያለበት ቦታ በቀላሉ ለማወቅ እንደሚያስችላቸውም ገልጸዋል። ይህ የቴክኖሎጂ ግንባታ በሚቀጥለው ዓመት ሙሉ በሙሉ ተጠናቆ ወደ ተግባር ሲገባ የከተማዋ የትራንስፖርት ስርዓት ዘመናዊ ከማድረግ አንጻር ትልቅ አስተዋጽኦ ይኖረዋልም ተብሏል። የኤሌክትሪክ አውቶቡሶች አካባቢ ጥበቃ ባለፈ የትራንስፖርት እጥረትን በማቃለል ረገድ ውጤታማ እየሆኑ መምጣታቸውንም አቶ አሸናፊ አብራርተዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ።
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ሙሴቬኒ ለ5 ዓመታት የኡጋንዳ ፕሬዝዳንት ሆኖ ለማገልገል ቃለ መሐላ ፈጸሙ። ተመራጩ የኡጋንዳ ፕሬዝዳንት ዩዌሪ ሙሴቬኒ ለተጨማሪ 5 ዓመታት በስልጣን ለመቆየት በዋና ከተማይቱ ካምፓላ በተካሄደው በዓለ ሲመታች ስነ ስርዓት ላይ ትናንት ማክሰኞ ዕለት ቃለ መሐላን ፈጽመዋል። በስነ ስርዓቱ ላይ በርካታ የአፍሪካ መሪዎች፣ የቀድሞ ፕሬዝዳንቶችና በደርዘን የሚቆጠሩ የውጭ ልኡካኖች ተገኝተዋል። በዓለ ሲመታቸው የአየር ትርኢትና የተለያዩ ወታደራዊ ትርኢቶችም ቀርበውበታል። የ81 ዓመቱ ፕሬዝዳንት ባደረጉት የመክፈቻ ንግግር መንግስታቸው ህዝብን ከድህነት ለማላቀቅ የሀብት መፍጠር መርሃ ግብሮችን መተግበር ይቀጥላል ማለታቸውን ዥዋንግ ዘግቧል። የአፍሪካ ሀገራት እንደ የምስራቅ አፍሪካ ማህበራት፣ የምስራቅ እና የደቡብ አፍሪካ የጋራ ገበያና የአፍሪካ አህጉር ነጻ የንግድ ቀጠና የመሳሰሉ ቀጠናዊ ገበያዎችን እንዲያጠናክሩም ጠይቀዋል። ሙሴቬኒ በጥሬ ዕቃ መላክ ምክንያት የአፍሪካ ኢኮኖሚ ባለፈው 70 ዓመት ያላደገ መሆኑን ጠቁመው የአፍሪካ ሀገራት ያልተቀነባበረ ወይንም ደግሞ በከፊል የተቀነባበረ ምርቶችን ወደ ውጭ ከመላክ ይልቅ እሴትን በመጨመር ላይ እንዲያተኩሩም አሳስበዋል። በርካታ ተቃዋሚዎቻቸው በሀገሪቱ ተቃዋሚ ፖለቲከኞች የሚያቀርቡባቸው የ81 ዓመቱ አዛውንት ለተጨማሪ 5 ዓመታት ሀገሪቱን በፕሬዝዳንትነት የሚመሩ ይሆናል። አዲሱ የስልጣን ዘመናቸው በ86 ዓመታቸው የሚጠናቀቅ ይሆናል። ፕሬዝዳንት ሙሴቬኒ ረጅም ዓመታትን በስልጣን ላይ በመቆየት ስማቸው ከሚነሱ ጥቂት መሪዎች መካከል ስማቸው ይጠቀሳል። ተቃዋሚዎቻቸው ፍጹም አምባገነንና ጸረ ዲሞክራሲ አድርገው የሚተቿቸው ቢሆንም እሳቸው ግን ጎህ የቀደደ ዲሞክራሲያዊ መንግስት መሆናቸውን ይገልጻሉ። በመጨረሻም የሆርሙዝ ባህር ወሽመጥ ለመከላከል የጦር ጀቶችን ጨምሮ ድሮኖችና የጦር መርከቦች እንደሚልኩ ዩናይትድ ኪንግደም አስታውቃለች። የዓለም 20% ገደማ የነዳጅ መተላለፊያ መስመር የሆነው የሆርሙዝ ባህር ወሽመጥ በኢራን ቁጥጥር ስር መውደቁን ተከትሎ በዓለም የንግድ እንቅስቃሴ ላይ ቀውስ ፈጥሯል። ይህንንም ተከትሎ በርካታ የዓለማችን ሌላ ሀያል ሀገራትን አማራጭ መፍትሄ ለመጠቀም መገደዳቸው የሚታወቅ ነው። ዩናይትድ ኪንግደም በሆርሙዝ ባህር ወሽመጥ ላይ የሚደረገውን የመርከብ እንቅስቃሴ ለመጠበቅ በተዘጋጀ የጋራ ተልዕኮ ላይ ድሮን፣ ተዋጊ ጀቶችና የጦር መርከቦች እንደምታወጣም አስታውቃለች። የመከላከያ ሚኒስቴር ጄን ሃሊን ማክሰኞ ዕለት በተካሄደው የመከላከያ ሚኒስቴሮች ጉባኤ ላይ ዩኬ የምታደርገውን ድጋፍ ይፋ አድርገዋል። ይህ የዩኬ ባህር ኃይል ስምሪት በባህር ውስጥ ፈንጂዎችን ለመለየት የሚረዳ መሳሪያ፣ ድሮን፣ ጀልባ እና እንዲሁም ደግሞ የአየር ቅኝቶችን ለሚያግዙ መሳሪያዎች እንዲሁም የጦር ጀቶችን ያካተተ ይሆናልም ተብሏል። ሁኔታዎች ሲፈቅዱ ይጀምራል የተባለው በዚህ የሆርሙዝ መተላለፊያን ለመጠበቅ በሚደረገው ተልዕኮ ውስጥም ከ40 በላይ ሀገራት ይሳተፋሉ ተብሎ ይጠበቃል። ኢራን በአሜሪካና በእስራኤል ጥቃት አጸፋ በዓለም ላይ ከፍተኛ የመርከብ እንቅስቃሴ የሚደረግባቸው መስመሮችን አንዱ የሆነውን የሆርሙዝ ወሽመጥን ለወራት ዘግታ ቆይታለች። አሜሪካ በበኩሏ በቴህራን ላይ ምጣኔ ሀብታዊ ጫና በማሳደር ወደ ድርድር ጠረጴዛ እንድትመጣ ለማድረግ ወደ ኢራን ወደቦች የሚገቡ ሆነ የሚወጡ መርከቦች ላይ እገዳ ጥላለች። በዓለም ላይ 20% የሚሆነው የነዳጅ እና የተፈጥሮ ጋዝ መተላለፊያ የሆነው ይህ የባህር መስመር በመዘጋቱ በዓለም አቀፍ ደረጃ የነዳጅ ዋጋ እንዲጨምር አድርጓልም ነው የተባለው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው።
ለበረራዎ ጉዞጎ። ከናሁ ቴሌቪዥን ለሰዓቱ ያዝላችሁ መረጃዎቻችን እስካሁን ይመስሉ ነበር። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደረኩኝ። መልካም ቀን።